ያለ ሲም ካርድ፣ ያለ አየር ሰዓት ብሎም ያለ ዋይፋይ ስልክ መደወል ተቻለ ብንሎ መልሶ ምን ይሆን? አዎ ምናልባት ይህ እውነት ፊልም ወይም ቅዠት ሊመስል ይችል ይሆናል። ዳሩ ግን ይህ የዓለምን ሕዝብ እጅ ባፍ ያስጫነ አዲስ ግኝት ነው። የግኝቱን ዳና ተከትለው ከሄዱ ደግሞ መነሻው መዳረሻውም እዚሁ አፍሪካ ይሆናል። ጊዜው የአፍሪካ የቁርጥ ቀን ልጆች አህጉራቸውን በፖለቲካም ሆነ በቴክኖሎጂ ከፍ አድርገው የልመናና የድህነት ታሪካቸውን ለማፋቅ የሞት ሽረት ትግል የሚያደርጉበት ነው። ለአብነት ያክል ከወራቶች በፊት አንድ ጎልማሳ ነዳጅ ማልቀዳ ቻርጅ ማልሻ ስትል የራዲዮ ሞገድ በመጠቀም ብቻ የምትንቀሳቀስ መኪና ሰርቶ ለዓለም አስተዋውቆ ነበር። ይሄኔ ነው አሜሪካና መላው አውሮፓ ጥርሳቸውን የነከሱበት። ከአፍሪካ መሬት የልመና እጅ፣ የጦርነት ድምፅና የባሩድ ሽታ ለለመዱት ለእነዚህ ምዕራባውያን ይህ መሰሉ ክስተት በቀላሉ ጆሮ ዳባ ልበስ ተብሎ የሚታለፍ አይደለም። ስለዚህ ቢችሉ በነፃ የትምህርት ዕድል ሰበብ ወደ ሀገራቸው ወስደው እንደ ፈረንጅ ላም እውቀቱን ማለብ፣ ይህም ካልተሳካ ደግሞ እዛው ባለበት የተቀነባበረ ግድያ ፈጽሞ ሕይወቱን እንድታልፍ ማድረግ የዘወትር ስራቸው ነው። በዘረጉት የትምህርት ስርዓት ተተብትቦ ወጥመዳቸው ውስጥ አልወድቅ ያሉና አእምሯቸውን አስለው እጃቸውን ለፈጠራና ለግኝት ያነሱ ወጣቶች መጨረሻቸው ሞት ወይም እብደት ነው። ለቪዲዮአችን መጀመሪያ በራዲዮ ሞገድ የሚሰራ መኪና ፈብርኮ የኤለን መስክን የእንጀራ ገመድ ሊበጥሰው ጫፍ የደረሰውን የዚምባብዌ መሬት ያፈራችውን ዊሊያም ስኩምቡትሶ ወይም ዳግማዊ ቴስላ የተሰኘ የ44 ዓመት ጎልማሳ ተመለከትን እንጂ እውቀታቸው ፈተና ሆኖባቸው የተሰቃዩ በርካታ አፍሪካውያን አሉ። ከፊደል ካስትሮ ያልተናነሰ የግድያ ሙከራ ቢደረግበትም አምላክ ጠብቆ ለዚህ አድርሶታል። እያወራን ያለነው ስለ አፍሪካ ነውና ኢትዮጵያን ሳናነሳ ማለፍ ፈጽሞ አንችልም። በእኛም ሀገር ቢሆን ከውጭ ሀገራቶች ባልተናነሰ መልኩ የሀገሪቱ አሻጥራዊ አሰራርና አገዛዝ ፈተና ሆኖባቸው በፍቃዳቸው ለነጮች የሚያገለግሉ በርካታ ባለብሩህ አእምሮ ኢትዮጵያኖች አሉ። ለዚህ ማሳያ ደግሞ ታሪክ ዛሬ ድረስ ስሙን የሚዘክረው ኢትዮጵያ ጡቷን አሽታ ረግማ ከሀገር ያስወጣችው ዓለም ግን በቀይ ምንጣፍ የተቀበለው ቅጣው እጅጉ አንዱ ነው። ብንገባ ብንወጣ እንዲያከብሩ መከበር ከፈለጉ ነው። አለበለዚያ ኢትዮጵያ ታያላችሁ ሀብታም ነች። ቴክኖሎጂም እንደ ልብ እናስገባለን። ነፃ ካወጣናት በኋላ አይረቋትም። እንዳጫወትኳችሁ መጀመሪያ ኢትዮጵያን ማስከበር፣ ራስን አስከብሮ ከዚያ ኢትዮጵያን ማበልጸግ ነው። እኔ የምፈልገው በሙያዬ እንዳገለግላችሁ አንድ ኢትዮጵያዊ ልጅ ነኝና ፍቀዱልኝ ነው። ምክንያቱም አስመስክሬያለሁ። በእኔ በኩል አንድ ኢትዮጵያን የሚሳደብ ሰው ናሳ ውስጥ የለም። አንዴ ያከብራል፣ ኢትዮጵያዊን ያከብራል። ስለዚህ አይዟችሁ፣ እዚህ አንገታችንን ደፍተን አንሄድም በፍጹም። ይህም አልሆን ሲል ደግሞ እንደ ኢኖቬሽንና ቴክኖሎጂ ሚኒስቴር የመሰሉ ከፍተኛ የመንግስት ተቋማት ኢትዮጵያ ያፈራቻቸውን ባለምጡቅ አእምሮ የፈጠራ ሰዎችን ሲያኮላሹ አይተናል፣ ታዝበናል። ለዚህ ማሳያ ደግሞ በኮምፒውተር አቅም የማይሰሩ ስሌቶችን በሰከንድ ውስጥ የሚሰራው ሙሉጌታ ፈንታው አንዱ ነው። ሙሉጌታ አሜሪካና አውሮፓ በእጅ ባትሪ የሚፈልጉት አይነት እውቀት ያለው ግለሰብ ሲሆን እሱ ግን ህይወቱን በጫኝ አውራጅነት ስራ የሚገፋ ምስኪን ወጣት ነው። የኢኖቬሽን ሚኒስቴር ፈጠራውን ለማስገምገም ወደ ውጭ ልከነዋል እያሉ የውሃ ሽታ ሆኖ መቅረታቸውን ገልጾ የነበረ መሆኑ የሚታወስ ነው። በኮምፒውተር አቅም የማይሰሩ የሂሳብ ስሌቶችን የሚሰራ ቀመር የፈጠረው ኢትዮጵያዊ በጫኝና አውራጅነት ስራ ህይወቱን እየመራ መሆኑን ተናገረ። በአንድ ወቅት የጠቅላይ ሚኒስትሩ ልዩ ተሸላሚ የነበረው ወጣት አሁን ላይ በአሳዛኝ ሁኔታ ውስጥ ህይወቱን እየመራ ይገኛል። ትምህርት ሳልጀምር ጀምሬ በአእምሮ ሰራ ነበር፣ አስብ ነበር። አእምሮ እየዳበረ መጣ። እየቀጠልኩ ደግሞ ፎርሙላ ለመስራት ተነሳሳሁ። ስሰራ መጣልኝ። የሰራሁት ማትስ ፈጠራ ስራ ነበር። በ2008 ጥቅምት መጀመሪያ ላይ ነው ያቀረብኩት። ኮምፒውተር አሁን 100 ዲጂት ብትለው አባስታ ብትለው አይሰራልህም በደንብ ኢንፊኒቲ ይለዋል። በእኔ ቀመር ግነት ይሰራል። ሚሊዮን ዲጂት ብትልም ገደብ የለም። እሺ ልጠይቅህ፣ 9ን 8 ጊዜ ሲባዛ 8ን ደግሞ 7 ጊዜ የሱ መልስ 888,888 7 ከዚያ 9
111,111 2 እሺ ሌላ ጥያቄ 666 ሚሊዮን ማለት 6 9 ጊዜ ሲባዛ 3ን ደግሞ 6 ጊዜ ስንት ይሆናል? 222,221 አዚያ 999 777,778 2011 ተሸልሜ ነበር። አገር አቀፍ ሆኖ ጸድቋ። አዚያ ወዲህ ግን ምንም መልስ አልሰጡኝ። ወደ ውጭ ሀገር ተልኳል እያሉ። ነገር ግን አሁንስ የዚህ ግለሰብ ጉዳይ የት ደረሰ? የላቡን ዋጋ በመጠየቁስ ታስሮ ይሆን? እነዚህ አምላክ ህመማቸውን ህዝብ ያውቅላቸው ዘንድ የፈቀደላቸው ናቸው። ስንቶቻችሁ ናችሁ በርካታ ኢትዮጵያውያን በዓለም ላይ ስመገናና በሆኑ ኩባንያዎች ውስጥ የመሪነት ድርሻውን ወስደው እንደሚሰሩ የምታውቁት? ለአብነት ያክል በአሜሪካ መቀመጫውን ባደረገው የስነ ፈለክ መመራመሪያ ጣቢያ ናሳ ውስጥ 30% የሚሆኑ ኢትዮጵያውያን ይሰራሉ። ኢትዮጵያ ተጨማሪ ነገር አትሻም። ያላትን በቅጡ መጠቀም ብታውቅበት ከራሱ አልፋ ለዓለም ትተርፍ በነበር። አምላክ የምጊዜ አምጣልን እያልኩኝ ወደ ዛሬው ዋና ቪዲዮ ገባው። ጊዜው ሩቅ የሚባል አይደለም። ከቀናት በፊት ነበር አንድ ዜና ከወደ ደቡብ አፍሪካዊቷ ሀገር ናምቤ የተሰማው። ዜናውም አንድ የ19 ዓመት ታዳጊ በአሌክሳንደር ግርሃም ቤል የተጀመረውን የዓለማችን የስልክ ታሪክ ሊቀይረው ጫፍ ደርሷል የሚል ነበር። ይሄኔ ነው መላው የዓለም ሕዝብ ጆሮ ሰጥቶ የሚሆነውን ይከታተል የጀመረው። ሳይመን ፔትራስ ይሰኛል። የሁለተኛ ደረጃ ትምህርቱን ያላጠናቀቀ የ19 ዓመት ታዳጊ ነው። ገና ስልክ እንኳን በአግባቡ ባልተሰራጨበትና የመሰረተ ልማት ጉድለት በጉልህ በሚታይባት አፍሪካ የስልክን አሰራር ጠንቆ ተረድቶ የተለመደውን ሕግ የሚጥስ ግኝት ይዞ ብቅ ይላል ሲል ማንም አልገመተም። በ1876 አሌክሳንደር ግርሃም ቤል ሚስተር ዋትሰን ና ላይ ይፈልጋሉ ሲል በታሪክ የመጀመሪያ የሆነችውን ቃል በፈበረከው ስልክ በኩል አስተላለፈ። መላው ዓለም ጉድ ብሎ ለግርሃም ቤል የአድናቆት ጭብጨባ ለገሰው። ከዛም ጊዜ አንስቶ እስካሁን ድረስ በርካታ የፈጠራ ባለሙያዎች ይህን የስልክ ግኝት እያሻሻሉ ዛሬ ያለንበት ደረጃ ላይ አድርሰውታል። የስልክ አምራች ኩባንያዎችም ሳይቀሩ የስልክ ቴክኖሎጂን እያዘመኑ በይበልጥ እሽቅድድሞች ውስጥ እንደገቡ የማይደበቅ ሐቅ ነው። በተለይ በታዋቂውና ባለው አጠቃላይ 3.45 ትሪሊዮን የአሜሪካን ዶላር ሀብት የዓለማችን ቁጥር 1 ኩባንያ አፕልና በደቡብ ኮሪያዊ ስልክ አምራች ኩባንያ ሳምሰንግ መካከል ያለው የፈጠራ ሽኩቻ ጉድ የሚያስብል ነው። ነገር ግን ሁለቱም ግዙፍ ኩባንያዎች ስልካቸውን ሲያመርቱ እንደ ማነጻጸሪያ የሚጠቀሙት የስልካቸውን ካሜራ፣ የስቶሬጅ ብቃት፣ ፍጥነት እንዲሁም የባትሪ ቆይታ ዋና ዋና የሚባሉ ናቸው። ሁለቱም የሚጠቀሙት የአደዋወል ስርዓትና ቅደም ተከተል ፍጹም የሚለይ አይደለም። ከአንድ ጫፍ ሌላ ጫፍ ያሉ ሰዎችን ለማገናኘት የግድ ሲም ካርድ መጉረስ፣ የአየር ሰዓት መሙላትና ከስልክ ኔትወርክ ጋር ወይም ከዋይፋይ ጋር መገናኘት የግድ የሚል ነው። ይህን በዘመናት ውስጥ በድግግሞሽ የመጣና የተለመደ የሞባይል ስልክ አሰራር ሂደት ነው። ታዲያ ይህ የ19 ዓመት ናምቢያዊ ታዳጊ ምን የተለየ ነገር ሰርቶ ነው ካሉ ይሄ ደርሶ ነው። ሳይመን ገና በልጅነቱ ጀምሮ ነበር በአካባቢው ያለ የኤሌክትሮኒክስ ዕቃዎችን ሲመለከት በግርምት አፉን ከፍቶ ከማድነቅ ይልቅ ከነገሩ ጀርባ ያለው ሚስጥር ለማወቅ ሲል በአካባቢው ያሉ ሰዎችን በጥያቄ ማፋጠጥ የጀመረው። እየጠየቃቸው በሙሉ ምነው ባታደርቀን እያሉ መልሱን እንደ ሰማይ ቢያርቁበት አይሰራም ተብለው የተጣሉ ዕቃዎችን እየፈታ በራሱ መንገድ ለጥያቄው መልስ ይፈልግ ገባ። በዚህ መሃል ነው ከግኝትና ከፈጠራ ጋር ጥልቅ የሆነ ፍቅር ውስጥ የገባው። የሚኖረው በገጠሪቱ የናምቢያ ክፍል ነውና ከቴክኖሎጂ ጋር ፈጽሞ የተኳረፈ ነበር። ነገር ግን ከልብ ካለቀሱ እንባ አይገድም ነውና ረጅም መንገድ ተጉዞ ከሚማርበት ትምህርት ቤት ሲመለስ እየተጣለ ዕቃ አንስቶ የዘወትር ምርምሩን ይቀጥላል። የዛኔ ነው ዛሬ እኔና እናንተን ያገናኘን ሐሳብ ብልጭ ያለለት። እርሶ ስልኮን አንስተው እየሳቁና እየተጫወቱ ከወዳጅ ዘመዶ ጋር የልብ የልቦን ያውጉ እንጂ ከጀርባ ያለውን ውስብስብ ቀመር ብነግሮት በልብ ድካም ጸጥ ሊሉ ይችላሉ። ስለ ስልክ ሲያወሩ ኔትወርክ እየተቆራረጠ አስቸግሮት እንደሚያውቅ እሙን ነው። በተለይ በገጠሪቱ የሀገሪቱ ክፍል ስልክ ደውሎ ለማናገር የግድ ወደ ኮረብታ መውጣት ወይም እጅን ቀስሮ ኔትወርክ የሚሰራበትን ቦታ ማሰስ ይጠበቅቦታል። ይህን ሁሉ ፈተና አልፎ ሲደውሉ ያቺ ድምጿን አሳምራ መርዶ የምታረደው ሴት ይቅርታ ያለውት ቀሪ ሂሳብ አነስተኛ ነው፣ እባክዎ ሂሳቦን ይሙሉ እያለች ካርድ እንዲሞሉ ልታስገድዶም ትችላለች። ታዲያ ምን ተሻለን? ክብር ምስጋና ለሳይመን ፔትራስ። የራዲዮ ሞገድ በመጠቀም ስልክ የሚወሩበትን መንገድ ፈለሰፈ። በመቀጠልም ለካርድ ብር እያወጡ ኪሶ እንዳይነጥፍ ደግሞ
የኢትዮ ቴሌኮም ሆነ የሳፋሪ ካርድ የሚያሻው አድርጎ አበጀው። ይህኔ ነው ያሉት ቀሪ ሂሳብ አነስተኛ ነው የምትለው ሴት ጡረታ አስወጥቶ በነፃነት ስልክ ማውራት እንደሚቻል ለዓለም ሕዝብ በይፋ ያረጋግጠው። ነገር ግን ይሄ ዜና ለብዙሃኑ የዓለም ሕዝብ ደስታ ሊጫር እንጂ ለአንዳንዶች ግን ጥርስ የሚያስነክስ የግደሉኝ ቅስቀሳ ነው። በዓለማችን ላይ ያሉ ግዙፍ የቴሌኮም አቅራቢ ኩባንያዎች ሰሜን ፔትራስ ማለት ፓራስታሞል የሚያድነው የራስ ምታት ነው። ነገር ግን የናምቢያ መንግስት ለዚህ ታዳጊ ሽፋንና ከሌላ እንደሚሰጠው ፈጽሞ እምነታችን ነው። ይህ መሰሉ ግኝት በቴሌኮም መሰረተ ልማት አለመሟላት ከዓለም ተገንጥለው ወደ ኋላ ለቀሩ የአፍሪካ ሀገራት ፍቱን መሳሪያ ነው። ሳይመን ዓላማዬ የብዙሃን የአፍሪካ ብሎም የዓለም ህዝብ ችግር መፍታት ነው ሲል ሚሊዮን ዶላር የሚስቁ የቴሌኮም ኩባንያዎች ካናቴ ላይ ወረዱ ሲል ሐሳቡን ሰጥቷል። ጊዜው አፍሪካውያን የራሳቸውን ችግር በራሳቸው ለመፍታት ቆርጠው የተነሱበት ነው። የችግርና የረሃብን አውርዶ የአንድነትና የእድገት ባንዲራ ለመስቀል የተጀመረው ጉዞ ያማረና የተሳካ ይሆን ዘንድ የዘወትር ምኞታችን ነው። ውድ ተመልካቾቻችን በዚህ ቻናል የማንዳስሰው ዓለም አቀፍ አፍሪካዊ ብሎም ሀገራዊ ጉዳይ ፈጽሞ አይኖርምና ሳብስክራይብ አድርገው ቤተሰብ ይሁኑ። ቪዲዮን ከወደዳችሁት ላይክ አድርጉ። ለሀሳብ ላስተያየቶ ኮሜንት ማድረግ ፈጽሞ እንዳይረሱ። በቀጣይ በሌላ አሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።